ሰሎሞን ኢትዮጵያ ቆብራለን ብላችሁ ይዛችሁ ምትሞት ሰዎች ለኩም ለደጉም ትርፍሳጥን ለራሳቸው ይዛቸነ እንዴ ምን ማለት ነው? ኢትዮጵያ አይደለም ብለ ኢትዮጵያን ህዝብ ውሻ ቆሻሻ አርጎ ያዋረደ የኛን ወንድሞች ሬሳ በየቦታው ጅብ እንዲበላ ያደረገ ሳየ ከፈለጋችሁ ለጅብ ስጥ ይዛችሁ ምን እንዳትመጡ ነገር አይበላጭ። እሺ ጭራሽ ስላሴ ሁሉ ቢቆብር የሚል ሐሳብ አመጣ ለአንዳንድ ወያኔዎች። አንዳንድ ሰው ግን አምሮቱ ከባድ ነው። የሌለ ነገር ነው የሚያምረው። በቃ የሌለ እንዴ አምሮቱም እኮ በልክ ሲሆን ነው ደስ የሚለው። ጭራሽ ስላሴ ነው ስንት ጀግና ስንት ትልልቅ ሰው በተቆበረበት ስንት ቅዱሳን በተቆበሩበት ስላሴ አሁን ሰሎሞን እዛ ሊቆበር ነው። እሱ እንዳማረ ይቆራል የማይሞከር ነገር ነው። እና ጉዴላችም ኤሬሳ በቁሙም ተጉላልተው ካረፈ በኋላም እንደገና ከሞተ በኋላም አታጉላለት እዚዛችሁ አትምጡ ትጉላላላችሁ። አሁን አረጋይ ገዢ እንዳጣቃ ይዛችሁ መንገድ ለመንገድ ስለምትንከራተት እዚህ ባታመጡት ጎፈንድሜ እያሰባሰባችሁ ነው ተብሏል። ከሞላልን ነው ምን ቆብረው ብላላሉ። ካልሞላ ጎፈንድሜ ቤተሰብም ቶሎ ቀረብ ብሎ ካልቆበረ ቆባሪም ኮለለ ገንዘቡም ካልሞላ አሉ አሜሪካ መንግስት ያውቃጥላል። አቃጥለት እንደራሱ እኛ ምን አያገባንም። ምን ከፈለጋችሁ እንደሆነ አቃጥለትና አመዱን የሆነ ተራራ ላይ ቦተና አድርገት ከፈለጋችሁ ደግሞ እዛ ህንድ ውቅያኖስ ውስጥ ወርውረትና አሳኖባሪ ይብላው ከፈለጋችሁ ግን ቋንጣ አታርገት ቶሎ ብላችሁ ምን ነው ወራድ ነው ወይስ ደግሞ ኦርኬስትራ የሆነ ዝግጅት ልታቀርቡለት ነው እንዴ? ህዋዓት ከባድ ከነች ከባድ የሬሳ ሳጥን መግዣ የሌለው ብር ሚሊዮነር ነው ስትሉን አልነበረም እንዴ? እኛ ራሱ አምኜ እኔ ራሱ አምኜ ለውርስ ራሱ እንትን ተፍተፍ ለማለት እየሞከርኩ ነው ለውርስ ራስ እና ካልሆነ ደግሞ አፋር አምጥና ኤርታሌን እንቁበረው። በቃ እንደ ኢትዮጵያ ካልሆነ ግድ ብላችሁ የምታስቸግሩን ከሆነ በቃ ወጪው እኛ ከኛ ይሁን በቃ የፈጀው ኤርታሌ ይቆበር። እኔ ደግሞ ካልሆነ ደግሞ ትንሽ ጊዜም ቢቆይ ማድረቃቸው ካልቆረ ደግሞ ገና ቢጤዎች አሉ እነሞጣ ቆራኒየም እነኒ ማኛም እነዳልቻም እንጆጂ ኪያም ይሄ ጣፈንታ ይደርሳቻል። ታላችሁ ለምታየት ያውቅ ይሄ ጣፈንታ የሚደርሳችሁ ገና ሺዎች አላችሁ። አክቲቪስት ነን ባይ ፖለቲከኛ ነን ባይ ገና እንደ ሰሎሞን ተጉላላላችሁ። እንደ ሰሎሞን ተካልኝ ሬሳ ህይወታችሁ ብቻ ሬሳችሁም ገና ይጉላላል። ይሄ በነገራችን እኔ በደንብ አድምጬ የምናገረው ለሌሎቻችሁ መማሪያ እንዲሆን ነው። ህዝብ ያዋረዳችሁ ያንጓጠጣችሁ ያንቋሸሻችሁ ይሄው የሰሎሞን ተካልኝ እጣ ካልደረሳችሁ ምን አለበለ ሰሎሞን ተካልኝ የት ይቀበር እንዴት ይቀበር የሚለው ጉዳይ በከፍተኛ ሁኔታ እያወዛገበ ይገኛል። እንዴት ይቀበር ስላችሁ ምናልባትም አንዳንድ ሰዎች የቀብር ደግሞ ምን አይነት አለው ልትቻላችሁ ግን በዙ ጊዜ ቀባሪ ከሌለ ሬሳ የመቃጠል ሁኔታ አለ በስቴቶች በአሜሪካ ስቴቶች። ስለዚህም ይሄን መረጃ ነግራችኋለሁ። በድምጻዊነትና በአክቲቪስትነቱ የምናውቀው ሰሎሞን ተካልኝ ብዙ ጊዜ እንደምታውቁት ሁላችሁም ህይወቱ ሙሉ በአወዛጋቢነት የቆየ ነው። በተለያዩ ጊዜያት ሲያወዛግብ ቆይቷል። 4-5 ጊዜኛ እንኳን ሹክሹክታ ሰርተንበታል። መጀመሪያ ቅንጅት ደጋፊ ሆኗል። ከዛም ኤርትራ ሄዷል። ከኤርትራ ደግሞ እንደገና ኤርትራ ደግፎ እንደገና ደግሞ የኢሳያስ አፈወርቂ ተቃዋሚ ሆኗል። ከዛም ኢህአዴግን ተቃውሞ ደግሞ እንደገና ኢህአዴግ ደጋፊ ሆኗል። ከዛ ደግሞ እንደገና የህወሓት ደጋፊ ሆኖ ደግሞ እንደገና በሰሜኑ ጦርነት ደግሞ ከትግራይ ህዝብ ጎን ቆሞ ተመልክተናል። ከዛ ደግሞ የትግራይ ጦርነት ካለቀ በኋላ ደግሞ ለአብይ አህመድ መንግስት ድጋፎችን ሲያሳይ ደግሞ እንደነበር እናውቃለንና የተለያየ የፖለቲካ ሁኔታ ውስጥ ነበር ያለፈው ሰሎሞን ተካልኝ። በዚህ ሁኔታ ውስጥ ያለ ግን ህይወቱ ማለፉ ይታወቃል። አሁን ደግሞ ሰሎሞን ተካልኝ ከሞተ በኋላ የት ይቀበር የሚለው አንደኛ አወዛጋቢ ጉዳይ እንደሆነ ነው ከኮሚቴው የሰማነው። እንደ ምንጮቻችን ገለጻ ሰሎሞን ያደገውና ብዙ ጊዜ የኖረው በመቱ ከተማ በኢሊባቡር አካባቢ ነበር። ሆኖም ግን ሰሎሞን መቀበር ፈልጋለሁ ብሎ ብዙ ጊዜ የሚናገረው በአማራ ክልል በሰሜን ሸዋ አካባቢ ነው። አሁን ሰሎሞን ከሞተ በኋላ በኮሚቴው ውስጥ ባሉ ሰዎች ሰሎሞን በህይወት ዘመኑ በሰሜን ሸዋ አካባቢ መቀበር ይፈልጋል፣ ስለዚህ እዛ እንቅበረው የሚል ጥያቄ አንስተው ነበረ። ሆኖም ግን የተፈጠረው ነገር ምንድነው? ሰሎሞን ተካልኝ በህይወት ዘመኑ ላይ በነበረበት ጊዜ የአማራን ህዝብ አዋርዷል። በተለይም አማራ ሆኜ ባለመፈጠሬ ደስተኛ ነኝ የተለያዩ ነገሮችን ተናግሮ የአማራን ህዝብ አስቀይሟል፣ ክዷል፣ ብዙ ነገር ብሏል። እና ሬሳ ይዘን ብንሄድ ማን ነው እዛ አካባቢ ላይ የሚቀበለን? ስለዚህ መንገላታት ነው። እንደገና ደግሞ ሬሳ ይዞ ለመሄድ የሚፈልግም ሰው ስለሌለ ይሄንን ነገር አናደርግም በሚል በሰሜን ሸዋ
አካባቢ ሊደረግ የነበረው ቀብር ውድቅ እንደተደረገ ሰምተናል። ከዛ ቀጥሎ ሁለተኛ የቀረበ ደግሞ ብዙ አርቲስቶች በሚቀበሩበት በቅድስት ሥላሴ ቤተክርስቲያን በአዲስ አበባ ይቀበር የሚለው ከአትላንታ ሬሳው ሄዶ እዛ እንዲቀበር ማለት ነው። እዛም ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያንን በዚሁ በፖለቲካ እንቅስቃሴ ወቅት ለበርካታ ጊዜያት ሲሳደብ ነበር፣ ሲያዋርድ ነበር፣ ቤተክርስቲያኗን ሲያንጓጥጥ ነበር። ብዙ ነገር ተናግሯል እና ቤተክርስቲያንን በብዙ መልኩ የካደ ስለሆነ እንዴት አድርጋ ነው ቤተክርስቲያን ስለተቀበለው የምችለው? እንዴት አድርገን ነው አዲስ አበባ የምንወስደው? ማንስ ነው አዲስ አበባ ሊቀበለን የሚችለው? ከአትላንታም ደግሞ እንደዚሁ ኃላፊነቱን ወስዶ ሬሳውን ይዞ ሄዶ ሊያስቀብር የሚችል ማን ሊሆን ይችላል የሚሉ የተለያዩ ነገሮች ከተነሱ በኋላ እሱም የሚሆን ነገር እንደሆነ ተገልጿል። ሰለሞን ኢትዮጵያዊ አይደለውም ሲል ነበረ። ስለዚህም ኢትዮጵያዊ አይደለም እያለ እንዴት አድርገን ነው አስከሬኑን ወደ አዲስ አበባ ይዘን የምንሄደው የሚሉ ጥያቄዎችም በኮሚቴው ተነስተዋል። ይህን ሁላ በሚደረግበት ጊዜ ደግሞ እንደገና ደግሞ ገንዘብ ያስፈልጋል። አስከሬኑን ወደ ሀገር ቤትም ለመላክም እንደገና ደግሞ እዚህ በአሜሪካ ለመቅበርም ገንዘብ ያስፈልጋል። ስለዚህ የገንዘብ ማሰባሰቢያ በኦንላይን ለማድረግ ታቅዶ ነበር። ይሄም ደግሞ ሊሳካ አልቻለም። ስለዚህም በአትላንታ አካባቢ የሚኖሩ የትግራይ ኮሚኒቲ አባላት እነሱ በኮሚቴ ውስጥ ገብተው በተወሰነ መልኩ የገንዘብ ማሰባሰብ እያደረጉለት እንደሆነና ቀብሩንም እነሱ በሚያሰባስቧቸው ገንዘቦች የፊታችን ቅዳሜ በአትላንታ ከተማ ለመፈጸም እንቅስቃሴዎች እንዳሉ ምንጮቻችን ነገሩን። እዚህ ላይ እንግዲህ ሰለሞን ተካልኝ ቤተሰቦች አሉ እና እነሱ ምንም ኢንቮልቭ አያደርጉም የሚሉ የተለያዩ ጥያቄዎች ሊነሱ ይችላሉ። ብዙ ጊዜ በቤተሰብ ጉዳይ ላይ መግባቱ ምንም አስፈላጊ ባይሆንም ከዚህ በፊት ግን እንደተገለጸው ሰለሞን ተካልኝ ፍቺ መፈጸሙ ይታወቃል። ከባለቤቱ ጋር ብዙ ነገር አድርጎኛል ብላ በብዙ ሽማግሌዎች ተመክሮ ተለያይተው ነበር። ልጆቹም ከእናታቸው ሳይድ በመሆናቸው አሁን ሰለሞን በቀብር ሁኔታ ላይ የትግራይ ኮሚኒቲ አባላት በኮሚኒቲ ውስጥ ገብተው እነሱ ናቸው ለማስፈጸም እየሞከሩ የሚገኙት። ስለዚህም ኮሚቴው አባላት ገንዘቡ ከተሟላላቸውና ከተሳካላቸው የፊታችን ቅዳሜ የቀብር ስነስርዓቱን በአትላንታ ከተማ ለመፈጸም እንቅስቃሴ እያደረጉ ይገኛሉ። እንደሚታወቀው ገንዘብ ካልተገኘና ደግሞ ቀባሪ ካጣ ብዙ ጊዜ ከተሞች የራሳቸው የአሜሪካ የተለያዩ ከተሞች ባላቸው ሕግ ሬሳ እስከ ማቃጠል ድረስ ወይም ደግሞ ራሳቸው ወስደው የመቅበር ነገር እንዳለ ይታወቃል። ሆኖም ግን ሰለሞን ይሄ ነገር ሊያጋጥመው እንደማይችል ነው ምንጮች የገለጹት። ምክንያቱም በአትላንታ የሚገኙ የትግራይ ኮሚኒቲ አባላት ገንዘብ ማሰባሰብ እያደረጉ ነው። የቀብር ስነስርዓቱንም አሳምረው ለመሸኘት እንቅስቃሴ እያደረጉ እንደሚገኝ የሻማ ማብራት ፕሮግራሞች፣ የመታሰቢያ ፕሮግራሞችንም እንደዚሁ ለማድረግ በተለይም በሰሜን ኢትዮጵያ ጦርነት በትግራይ ጦርነት ወቅት ለትግራይ ህዝብ ባሳየው አጋርነት እኔም ትግሬ ነኝ በሚል ብዙ ነገሮችን በማድረጉ ለዛ ሪኮግናይዝ እናደርገዋለን በሚል እንቅስቃሴ እየተደረገለት ነው። አሁን ያለው ሁኔታ ይሄ ነው ማለት ነው። ብዙ ሰዎች ሰለሞን ከሞተ በኋላ የቀብር ሁኔታው ምንድነው ያለበት ሁኔታ አይታወቅም የሚሉ የተለያዩ ነገሮችን ሲያቀርቡ ስለነበር ስለ አሟሟት ሁኔታ የተለያዩ ነገሮች ሲወሩ እንሰማለን። በመድኃኒት ሞተ፣ በእንደዚህ ሞተ፣ የተለያዩ ነገሮች ሲነገሩ ይሰማሉ። ከኮሚቴው አካባቢ ካሉ ምንጮቻችን እንደሰማ ነው የሰለሞን አሟሟት ከአመጋገቡ ጋር የተያያዘ ነው። እሱ ምንድነው በተለያዩ ጊዜ ዶክተሮች ይመክሩት ነበረ አመጋገቡን እንዲያስተካክል፣ ወደ ጤናማ ዳይት እንዲመጣ ብዙ ነገሮች ይመክሩት ነበር። ሆኖም ሰለሞን የሚወደውን ነገር ከመመገብ ወደ ኋላ አይልም ነበር። በተለያዩ ማህበራዊ ሚዲያዎች እንደዚህ በቲክታክ እና በፌስቡክ እንደዚሁም በሬዲዮ በሚለቃቸው በተለያዩ ዝግጅቶች ወቅት ሰለሞን ለጥሬ ስጋ ልዩ ፍቅር እንዳለው ይናገር እንደነበር ይታወሳል። ለጥሬ ስጋ ካለው ፍቅር የተነሳ ጥሬ ስጋውን በክትፎ እየጠቀለለ ሁሉ እንደሚበላ ሲናገር እንደነበረ ይታወቃል። እንደዚህ ደግሞ ዳይቶች ደግሞ የሕክምና ባለሙያዎች የሚመከሩ አመጋገቦች አይደሉም። ስለዚህም ብዙ ሰዎች በመድኃኒት ሞተ፣ በእንደዚህ ሞተ የሚባለው ነገር ውሸት እንደሆነና አሟሟቱ ግን ከአመጋገብ ጋር ከሚመጣ ችግር የተያያዘ እንደሆነ የኮሚቴ አባላት እየተናገሩ ያለው
በነገራችን ላይ ከዚህ በፊት እንዳቀረብኩላችሁ መረጃ ሰለሞን እንደምታውቁት ፋጦማ የምትል ዘፈን አለችው። ፖፑላር ዘፈን ነች። ይህች ፋጦማ የምትለው ዘፈን የመጀመሪያ ፍቅረኛውን ለመግለጽ የተጠቀመባት ዘፈን ነበረች እና በጣም ሰለሞንን ከህዝብ ጋር ያስተዋወቀው ዘፈን ይሄ ነው። ከዛ በኋላ ግን ሁሉም 00 እንደዚህ የፖለቲካ ዘፈኖችና ከዛም በፖለቲካል አክቲቪስትነት በሚያደርጋቸው ውዝግቦች እናውቀዋለን። ተጨማሪ መረጃዎች እንደደረሱን እናመጣላችኋለን ለእናንተ። እስካሁን ባለው መረጃ የሰለሞን የቀብር ሁኔታ ውዝግቡ እዚህ ጋር ደርሷል። አዲስ አበባ ወይም ደግሞ ሰሜን ሸዋ ወስደን እንቅብረው የሚለው ሐሳብ የሞተ ነው። አሁን ያለው በአትላንታ ከተማ ይቀበር የሚለው እያዘነበለ ይገኛል። እንደሚታወቀው ሰለሞን ኢትዮጵያ አይደለሁኝም በሚል ኢትዮጵያን ክዷል። ስለዚህም ኢትዮጵያ እንዴት አድርገን ነው የምንቀብረው የሚሉ ሐሳቦች በስፋት በኮሚቴው በኩል ተነስተዋል። ሰለሞን ኢትዮጵያዊ አይደለሁም ሲል ነበረ። ስለዚህም ኢትዮጵያዊ አይደለም እያለ እንዴት አድርገን ነው አስከሬኑን ወደ አዲስ አበባ ይዘን የምንሄደው የሚሉ ጥያቄዎችም በኮሚቴው ተነስተዋል።